ተመስገን ተመስገን። እናቴን እኮ አገኘኋት። የኔ ውድ እናት፣ እኔ እኮ ስጠብቅሽ ነበር የኖርኩት። ለብዙ አመት እኮ ጠብቄሻለሁ። ለምን ሰላምዬ፣ ለምን ግን አልነገርሽኝም? ለምን እስከ ዛሬ ሳትነግሪኝ? እኔ እኮ በእድሜ ሙሉ ጠብቄሻለሁ። እማዬ፣ እስኪ ገበያ እንሄድ፣ እጄን ያዥኝ እስኪ። በቃ ሰዎቹ ልሳደብና ሩጫ አንቺ ካልደበቅ፣ አንቺ ተጠላይ መጠለያ ሁኚ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የና ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ዳጣ ድራማ ክፍል 126ን ይዤላችሁ መጥቻለሁ። ዳጣዬ እንግዲህ ከቤት ጠፍታ እንደነበርና ደረጀና ማርቲም ደግሞ ጠበቅ ባለ ሁኔታ እያፈላለጓት እንደነበረ ነግሬያችሁ ነበር። በመጨረሻም ግን ዳጣ ቤተ ክርስቲያን ጸሎቷን ካደረገች በኋላ እናቷ ጋር እየቦረቀች በየመንገዱ እየዘለለች እየተደሰተች እየሮጠች ወደ ቤት ገብታ ነበር። ነገር ግን ቤት ውስጥ ስትገባ ያገኘችው ወንድሟ ሊወድቅ ጫፍ ላይ ከሶፋው ጫፍ ላይ ሆኖ እየጮኸ፣ እናቷ ደግሞ ወድቃ ራሷን ስታ ነበረ። እናም በድንጋጤ ሩጣ ወንድሟን ካነሳችው በኋላ እንደምንም ማስተካከላ በትራስ ገደፍ አድርጋው እናቷን ለማዳን፣ እናቷን ደግሞ ስታያት ራሷን እንደሳተሽ ገባል። እናም ሩጣ ሂዳ ውሃ አምጥታ እናቴ ሰላምዬ፣ እናቴ ንቂ፣ እናቴ ሰላምዬ መጥቻለሁ እኮ የኔ እናት፣ የኔ ውድ እናት ንቂ እያለችዋ ስታረግባት እናቷ ነቃችላት። በጣም ደስ አላቸው፣ ተላቀሱ። አይገልጸውም። የምር ግን እኔንም አስለቀሱኝ ማለት ነው። ድራማ መሆኑን እንኳን እያወቅኩኝ ግን የምር ግን ስሜቴን ገዛው፣ መቆጣጠር አልቻልኩም። አለቀስኩ አብሬያቸው ትላላችሁ። እና ተላቀሱ። እንግዲህ ለምን ብቻ የጠየቀቻት ለምን አልነገርሽኝም እስካሁን ከሚል እንጂ ሌላ ምንም ወቀስ አልወቀሰቻትም። በቃ እናቷን በማግኘቷ በራሱ ደስተኛ ነች ዳጣ ማለት ነው። እናም ለዛ ይመስለኛል ብዙ ወቀሳ ያላበዛችባት። እሷ በጣም ፈርታ ነበር። እናቴ ምን ትለኝ፣ ልጄ ምን ትለኝ፣ እስካሁን ሳልነግራት ይህን ሁሉ ዘመን እንዴት አልኳት ስታውቅ ምን ትለኝ ይሆን፣ እናቴ ብላ ትቀበለኝ ይሆን፣ ጥላኛ አትሄድም ወይ እያለ በጣም ተጨንቃ ነበር። አባቷም ደግሞ ከሰራተኛ እንደወለድኳት ስታውቅ ምን ያህል ትገምተኝ፣ ምን ያህል ርካሽ ሰው እንደሆንኩ ታውቅ ይሆን፣ ምን ያህል ትንቀኝ፣ ልጅ እኮ አታከብረኝም፣ አሁን ምን ታስብ ይሆን ስለኔ እናቷ ሰላም መሆኗን ስነግራት እያለ እንግዲህ አባቷም እየተከነከነ ነበር ያለው ማለት ነው። ግን ዳጣ እንደዚህ አይነት ሂሳብና ስሌት ውስጥ አልገባችም። ደስ የሚለው ነገር በቃ አላደል እናቷን በማገኘቷ ብቻ ዓለምን የተቆጣጠረች ነበር የመሰላትና በቃ ምን ልበላችሁ፣ እንደ ህፃን ቦረቀች። እናቴ ገበያ ውሰጂኝ፣ እጄን ይዘሽኝ ሂጂ እስኪ። ከዛ ደግሞ መንገድ ላይ ሰዎችን ልሳደብና እየሮጥኩ አንቺ ጋር መጥቼ ልጠለል፣ አንቺ ደግሞ ተከላከይልኝ። በቃ ሰላምዬ ገበያ እንሂድ፣ በቃ ይዘሽኝ ውጪ እስኪ፣ ገበያ እንሂድ፣ ልብስ ግዢልኝ፣ ጫማም ግዢልኝ፣ በቃ አሻንጉሊትም ግዢልኝ። እናቴ እኔ እኮ ህፃን ሆኜ እናት ባላቸው ቀና ነበር። በቃ ተጣልተን ምናምን ሄደው እናቶቻቸው ጋር ሲደበቁ እኔ ደግሞ መሄጃ ስለሌለኝ በቃ የትም አልሄድም፣ እዛው ቁጭ እላለሁኝ እና እናት እንድኖረኝ ለብዙ አመት ተመኝቻለሁ እያለ በእንባ ነው የምታወራት። ትስማታለች፣ በቃ እጇን እግሯን ምንም የሚቀራት የለ ስትስማትና በጣም ነበር የተደሰተችው። እናቷም እንደዚሁ ተደስታለች። ደግሞ እኮ አሁን በጣም ውብ ነሽ እናት ያለቻት ማለት ነው። እሷም ውይ ልጄ አንቺ ራስ እኮ በጣም ቆንጅዬ ነሽ ዳጣይ፣ በጣም ይቅርታ ካወኩ ጀምሬ እንኳ የጋሽን ቃል ለማክበር ብዬ ነው ያልነገርኩሽ። በጣም ይቅርታ አድርጊልኝ ልጄ። በቅፌ አርጌሽ እናቴ እንድትይኝ ለብዙ አመት ጠበቅኩሽ ልጄ። በአንዲት በተረገመች ቀን ከቅፌ ወጣሽብኝና ተመልሼ ላገኝሽ አልቻልኩም ልጄ። ይቅር በይኝ። በጣም ይቅርታ በድዬሻለሁ። ግን እመኚኝ እክስሻለሁ። ግን ደግሞ እንዴት ነው ያንን የልጅነት ጊዜሽን መልሼ እንደ ልጆች ላጫውትሽ፣ እንደ ልጆች የሚገባሽን ላደርግልሽ የምችለው? ወይኔ ያለመታደል ልጄ ይቅር በይኝ አለቻት። በቃ እማዬ ችግር የለውም፣ በቃ መዝናኛ ቦታ ውሰጂኝ፣ በቃ አሻንጉሊት ግዢልኝ፣ በቃ የሆነ ቦታ ውሰጂኝ፣ ብቻ እንሂድ። ወይ ዳጣዬ አሁን እኮ ታዲያ ልጁ ማን ይዘዋል ነው? ይዘነው እንሂድ አለቻት። አዎ ይዘነው እንሂድ፣ በቃ ይዘነው እንሂድ፣ ወንድሜንም በቃ ይዘነው እንሂድ፣ ወንድሜ ነው አይደል? በቃ ይዘነው እንሂድ አለቻት። በጣም ከመደሰቷ የተነሳ ምን ማድረግ እንዳለባት ምን ማድረግ እንደሌለባት ራሱ ምንም አታውቅም፣ ነፍሷን አታውቀውም እላችኋለሁ።
በቃ ሰላምዬም ቆንጆ ምግብ ሰርታ ልጇን እየመገበቻት ነበር። እሷም ወንድሟን አቅፋ አረ ሰላምዬ በቃ አልቻልኩም። እናቴ ነው የምልሽ አላልሽም? በቃ ይቅርታሽ እማዬ፣ የኔ ውድ እናት፣ የኔ ምርጥ እናት፣ የኔ ቆንጆ እናት በቃ እያለች አበሸረቻት እላቸዋለሁ። በመጨረሻም እንግዲህ ለአባቷ ደውላ አይደለም አባቷ ለሰላም ደወለ እንጂ ቤት ቁጭ እንዳሉ ማርቲና አቶ ደረጀ ሰላም በድጋሚ ዳጣን ወተን እንፈልጋት፣ ግን ምን እየሆነች ነው ይቺ ልጅ? እኔ ስላልወለድኳት ነው ወይ? የት ሂዳ ነው? ግንስ ምን ተፈጥሮ ነው ይሄን ያህል ሂዳ የቆረችው? ለፖሊስ እናመልክት አለችው። አይ ለፖሊስ አናመለክትም፣ ባይሆን ሰላም ጋር ልደውል አላት። ምን ማለት ነው? ሰላም ጋማ የለችም ብላኛለ ያላልክም እንዴ? አሁን ደግሞ ሰላም ጋር መደወል ምን አስፈለገ አለችው። አይ በቃ ሂዳ ሊሆን ይችላል ብዬ ነው አላት። ሲደውልም እንግዲህ እንዳለው ሰላም እየንሰታ ጋሼ ዳጣ መታለች፣ እኔ ጋር ነው ያለችው አለችው። ደስ አለ። የምር መታለች አላት። አዎን አለችው። ገምቼ ነበር አላት። አሀ ሲያማት ሩጣ የምትደበቀው ሰላም ጋር ሆነ ማለት ነው። እኔ ስላልወለድኳት ነው ሰላምን የመረጠችው። ግን እንዴት ከእኔ ሰላምን አቀረበች? እሷ ብሳባት ነው በታመመች ሰዓት ጥላኝ ሄደችው። ለነገሩ ድሮስ የሰው ልጅ የሰው ነው። ለማንኛውም እንኳን ተገኘች አለች። አዎ ሰላም ማርትዬ፣ ዋናው መገኘቷ ነው። በይ ለማንኛውም አሁን ልጆቹን ሂጅና እና አብጌልን እየተጨነቁ ስለሆነ ንገሪያቸው፣ እኔ ወደ ስራ ልሄድ ብሎ ተነስቶ ወደ ቢሮ ሄደ። ቢሮ ከሄደ በኋላ እንግዲህ ደውሎላት ነበረ። ዳጣ ወደ ቤት ተመለሽ፣ እናትሽን ስላገኘሽ ደስ ብሎኛል። አይ አባዬ አንተና እስኪ አሁን ሁለታችሁንም በአንድ ሆናችሁ ማየት ነው የምፈልገው፣ እባክህ አባዬ ና ቶሎ አለችው። እሱም አይ ልጄ እኔ አልመጣም፣ ዛሬ አልመጣም፣ ሌላ ጊዜ በይ፣ አሁን አንቺ በወቅት ተመለሽ ቤት አላት። አይ አባዬ እኔ አልችልም፣ አሁን አልመጣም ቤት። አይ አልመጣም አባቴ፣ በቤት አልመጣም፣ አንተና እሺ አባዬ አንተና በቃ አለችው። አይ ዳጣ አሁን ነፍስሽን አታውቂም፣ መጥፎውና ጥሩንም ለመለየት አሁን አይደለም። በእርግጥ ከቻልሽ ግን በሰዓቱ እቤት ተመለሽ፣ ምክንያቱም ማርቲ እንድጠራጠር እንዳታደርጊያት አደራ። እዛ በመሄድሽ ራሱ እያሰበች ነው። ስለዚህ በወቅቱ ቤት መመለስ አለብሽ እሺ አላት። አይ አባዬ እኔ አልመጣም፣ ከቻልክ አንተና አለችው በድጋሚ። እኔ አልመጣም ዳጣ አላት። በቃ እሺ አለችው። እሺ በቃ ብሎ ስልኩን ዘጋው። ትንሽ ከፍቶታል ማለት አንድም በቃ ሰላም ልጁን የምታስከዳው እየመሰለው ይመስለኛል። በጣም ነው የሚወዳት ዳጣን፣ በባህሪዋ የምትወደድ አይነት ስለሆነች አባቷ በጣም ነው የሚወዳት። እናም ከሷ ጋር እንድትሆን አይፈልግም። ግን ደግሞ ከሷ ጋር ስትሆንም ደግሞ ቤት ያለውን ነገር እያጣበበበት እንደሆነ ያውቀዋል። ምክንያቱም አሁን ከበፊቱ በበለጠ እየተቆጣጠረችው እያጣራችው ነው ያለችው ማርቲ። እሱም በሚያስነቃ መልኩ ነው እያደረገ ያለው፣ ስሜታዊ የሆነ ይመስለኛል። እና እሱንም ነገር ለመሸፈን ይሞክራል። በዛ ላይ ዳጣ እንድትርቀውም ስለማይፈልግ በማደሯ ቅር ብሎታል። ቢሆንም ግን አማራጭ የለውም። ምክንያቱም ዳጣን አሁን እንደዛ አታድርጊ እንደዛ አድርጊ ማለት አይችልም። ምክንያቱም ከራሷ ጋር አይደለችም፣ እንዳጠቃላይ በጣም ስሜታዊ ሆናለች። እና በእርግጥም ለ21 ዓመት የጠበቀችን እናቷን አግኝታ እንደዚህ ባትሆን ነው የሚገርመው። በትክክለኛውም ዓለም ቢሆን ሊደረግ የሚችል ነው የሚጠበቅ ነው ለማለት ነው። እና እምላችኋለሁኝ እንግዲህ ራሱም ላይ በቃ ተመስገን እናትና ልጅን አገናኘው ከረጅም ዓመት በኋላም ቢሆን በቃ ተሳካልኝ። ሰላሟም እናቷም ከኔ እኩል ስትጠብቃት ነበር። እንደውም በገቢር እኔ በነቢር እሷ በገቢር ትጠብቃት ነበረ። እሷ በተግባር ነው እኔ በሀሳቤ ነው እያለ ነው። እና እየጠበቀቻት ነበረ ለ21 ዓመት። ስለዚህ በመገናኘታቸው እኔም እረፍት ተሰማኝ። እንግዲህ ትልቁ ጉዴና ትልቁ የኔ መጨረሻ በማርቲ እጅ ነው። ግን መጨረሻ የምን ይሆን? አሁን ደግሞ የቀረኝ ለማርቲ ኃጢአት የምናዘዝ ነው። አቤቱ ጌታ ሆይ እንዴት ሆን ይሆን? ብቻ አንተ ታውቃለህ። አሁን ግን ደስ ብሎኛል እያለ ፈጣሪውንም አመስግኗል። ማርቲም እንግዲህ ወደ ቢሮ ሂዳ በአጋጣሚ እዚህ መጥቼ እኮ ሳላይ ብሄር ብዬ ነው። ሁሌ ታሰማምራታለህ ቢሮህን አይደል አለችው። እሱም አዎ ከቤት ቀጥሎ ረጅሙን ሰዓት የማሳልፍበት አይደል ማርቲዬ፣ በአበጃጃት ምን አለበት አላት። አይ እሱስ ያምራል ልክ ነው አለችው።
እና እናማ በዚህ ስመጣ እኮ ሳላይ ብሄድ ጥሩ አይደለም ብዬ ነው በቃ አለችው። አይ እሱ እንኳ ያለኔ አይሆንልሽ ሆኖ ነው አላት። ተው እባክህ አለችው። እንደው ግን ይገርመኛል ደሬ 30 ዓመት ሙሉ የማያልቅ ትዳር የማያልቅ ፍቅር አለችው። እሱማ ተይ መጀመሪያ እኮ ፍቅር እንዳያልቅ አድርጌ ስላስያዝኩሽ ነው አለ። አቤት አቤት እንዲህ እያልክ በቃ ትኩራራብኛለህ እያለች ነበርና ይቺ ሞገሳ በዛችብኝና ለማንኛውም ወደ ግብዣ ትቀየርልኝ አለችው። ደስ ይለኛል። ለምን እራት አንበላም ማለት በአንድ አፍ እሺ፣ ግን ደግሞ ለዛ እንዳትቆጣብን አለችው። እንዴ ለምን ትቆጣለች አለች። ያው የደገሱትን ሲበሉለት የወለዱትን ሲስሙለት ይባል የለ አለችው። አይ ለሱ ችግር የለም አስረዳታለሁ አላት። እሷም በቃ እንግዳውስ እንደዛ ከሆነ ተዘገጃጅና ዘጋጋና ቢሮውን እንውጣ አለችው። እሺ አላት። ከዛም እንግዲህ እራት በልተው ተገባብዘው ወደ ቤታቸው ከሄዱ በኋላ ማርቲ ክፍሏ ውስጥ አረፍ ብላ አልጋዋ ላይ መጽሐፍ እያነበበች ነበር። ውሃዬም እንግዲህ ስልኳን ይዛ ይሄ የዳጣ ስልክ ነው ማሚ ውሰጁ አለቻት። እሺ ግን እኮ ጌም ልጨዋትበት ማሚ አለቻት። ተይ ሰው ስልክ አይነካም ሙሉሽን ትጨዋትበት ዋልሽ አይደል? ለነገሩ ፓስወርድ ይኖረዋል እንጂ አንቺማ የሰው ስልክ አትምሪም እኮ አለቻት። ፓስወርዱን እኮ አውቀዋለሁ አለቻት። አለቻት። አዎ እስኪ ክፈች ውሃዬ አለ። ለመጀመሪያ ጊዜ ማርቲ የሰው እንትን ስትነካ ከዛ ውሃዬም ፓስወርዱን ከፍታ ሰጠቻት። በጣም ደነገጠች። ማርቲም በሜሴጅ ውስጥ የሆነ ነገር ወይ ይሁን በፎቶ ይሁን ብቻ የሆነ ነገር ከዳጣ ስልክ እያየች ነበርና አፏን ይዛ ስትደነግጥ አይተናል። እና በቀጣይ ክፍል ማርቲ የምር ባየችው ነገር ምን ልፈጠር ትችል ይሆን? ምናልባት ለናታን የተጻጻፉት ሜሴጅ አይታ ወይስ ፎቶ አይታ ብቻ ወይ ከአባቷ ጋር ያወራችበትን ሜሴጅ ነገር አይታ አላውቅም። ብቻ የሆነ ነገር ያየች ይመስለኛል። እስኪ ገምቱ፣ በኮመንት አስቀምጡ ግምታችሁን። ብቻ እንግዲህ አቶ ደረጀ ጥፋትን ቢያጠፋ ምርጥ አባት ነውና ሰላሙን ሁሉ እንመኝለታለን። ሰላማችሁ ይብዛ። በቀጣይ ክፍል እስክንገናኝ ሰላማችሁ ይብዛ። እስካሁን ከኔ ጋር ስለቆያችሁ ስለተከታተላችሁን ከልብ ያመሰግናለሁ። ይህ ወይኗ ሚዲያ ነው። ሰላማችሁ ይብዛ።